አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። መላው የኢትዮጵያ ሕዝብ በስም ያውቃታል። በተለይ በደርግ ዘመነ መንግሥት ሥርዓቱን በመቃወም ይንቀሳቀሱ ከነበሩት ኃይሎች ውስጥ ጉልህ ስፍራ ይዛ የነበረችው ይህችው ታጋይ በምትሰጠው ወታደራዊ አመራር ያልተደነቀና አበጀች ሳይላት የቀረ ያለ አይመስለንም። በስም ካልሆነ በስተቀር በአካል አይተናት የማናውቃት አያልነሽ። ኢህአዴግ መላውን ኢትዮጵያ ከተቆጣጠረ በኋላ በሰሜኑ የአገራችን ክፍል ውስጥ ከኢህአዴግ ሰራዊት ጋር ባደረገችው ትግል ተማርካ ለአንድ ቀን በቴሌቪዥን መስኮት ታይታ ነበር። በወቅቱ ስሟና ማንነቷ ባለመገለጹ ከቆብ የቆጠራት ባይኖርም ለሚደረግላት ጥያቄ ትሰጥ የነበረው መልስ ግን ከቆመችለት ዓላማ ፈቀቅ የማትል ቆራጥ መሆኗን ሳያስመሰክርላት ያለፈ አይመስለንም። በደርግ ዘመን አያልነሽ ጎንደርን አስለቀቀች፣ አያልነሽ ይህን ከተማ ተቆጣጠረች፣ ወለጋ ገባች፣ ወዘተ እየተባለ ይፋ በሆነ መንገድ በመንግሥት ዜና ማሰራጫዎች አይነገር እንጂ የሕዝቡ የዕለት ተዕለት ምስጢራዊ የመወያ ርዕስ እንደነበረች ይታወቃል። ሕዝቡ ይበልጥ የደርግን አስተዳደር እየጠላ በመጣ ጊዜ የጀግንነት ተምሳሌት አድርጎ በአእምሮ የሳላትና እንደ አዳኝ ፍጡር አድርጎ የወሰዳት አያልነሽ ማነች? ይህን ያህል ስሟ ገናና ሊሆን የቻለው እንዴት ነው? በደርግ ሲነገረን እንደነበረው አባቷ ቀኛዝማች ስሜነህ በመገደላቸው ምክንያት የአባቷን ደም ለመበቀል የተሰማራች ተራ ሽፍታ ወይስ በዓላማ ላይ ተመስርታ ስትታገልና ስታታግል የነበረች የዲሞክራሲ ፋና? አያልነሽን ራሷን ዛሬ እንተዋወቃታለን። አወይ አያልነሽ ስንቱን ያንቀጠቀጠች ጀግና መሰለቻቸው። ለደርግ ራስ ምታት ሆና በጎንደርና በጎጃም እንደፈለገችው ትንሸራሸር ነበር። በእርሷ ጀግንነት የተመሰጠው የጎጃም ሕዝብ አያልነሽ ክላሽ ልግዛልሽ እያለ በሰርግ ላይ የሚዘፈን የአጀብ ዜማ እስከ ማውጣት ደርሷል። በደርግ እግር የተተካው ኢህአዴግም በእርሷ ምክንያት ክፉኛ ታወኮ ነበር። እርሷ ሳትያዝ ደግሞ ኢህአዴጎች በየስፍራው የደስታ መድፍ መተኮሳቸው በሰፊው ተወርቷል። የአያልነሽ ነገር ታሪኩ ብዙ ነው። ስለ አያልነሽ ዓመፀኛነት ሲታሰብ የያኔው ትውልድ የዓላማ ጽናት ከፊት እየመጣ በሐሳብ ያስተክዛል። የእኛስ ትውልድ እንደዚህ ዐይነት ፋኖዎችን ያወጣ ይሆን እያሉ ደጋግመው የሚጠይቁ በርካቶች ናቸው። ከአገር ጭምር አልፎ በዓለም አቀፍ ደረጃ መነጋገሪያ ለመሆን የበቃችው አያልነሽ ማነች ብለን እኛም በ1985 ከታተመ መጽሔት ላይ አያልነሽ የተደረገላትን ቃለ ምልልስ እንዲህ እናቀርበዋለን። አብራችሁን ቆዩ። ለአርበኛዋ አያልነሽ የመጀመሪያ ጥያቄ ቀረበላት። በመጀመሪያ ማንነትዎን፣ የትውልድ ቦታውንና ዕድሜውን ቢነግሩን። አያልነሽ መለሰች። አያልነሽ የሚለው የትግል ስሜ ሲሆን ትክክለኛውና ቤተሰቦች ያወጡልኝ ስም ያለምገሽ ከበደ ነው። የተወለድኩት በጎንደር ክፍለ ሀገር ጎንደር ከተማ፣ ዕድሜም 27 ነው የማውቀው። ይህ ዕድሜ በ1985 ዓመት የተገለጸ ነው። ቀጣይ ጥያቄ ለአያልነሽ ቀረበ። ለመሆኑ ትዳር መስርተዋል? አያልነሽ መለሰች። እንዲያውም እስካሁን ትዳር አልመሠረትኩም። ወደ ትግል ዓለም ከመግባቴም በፊት ቢሆን ተማሪ ስለነበርኩ ከወላጆቼ ጋር ነበር የምኖረው። ቀጣይ ጥያቄ ለአያልነሽ ቀረበ። ወደ መሠረታዊ ጥያቄዎቻችን ከመምጣታችን በፊት ሕዝባችን ስለ እርስዎ ብዙ ማወቅ ይፈልጋልና ባጭሩ ከሰው፣ ከምግብ፣ ከነገር ወዘተ የሚወዱትን የሚጠሉትን ቢነግሩን። አያልነሽ የተዘፈነላት እንዲመለሰች። ከሰው ከሃዲ ውሸታምና አድርባይ የሆኑትን በጣም እጠላለሁ። ከምግብ ወተት፣ በተለይ ጥሬ ወተትና ማር አልወድም። ከነዚህ በቀር ዕድሜ ለትግል ሜዳ ሕይወት ያገኘሁትን እኮመኩማለሁ። ከነገር ላላችሁኝ ደግሞ
ሐሜት፣ ያልሆኑትን ሆንክ ብሎ ስለ ራስ ብዙ መቀበጣጠር፣ ሰውን ለመጉዳት በሐሰት መወንጀል ወዘተ አጥብቄ ከምጠላቸው ጥቂቶቹ ናቸው። ላያልነሽ ቀጣይ ጥያቄ ቀረበ። በሕይወት ዘመኖ እንዲሆን የሚመኙትና ከሁሉም ነገር በላይ አብልጠው የሚያዩት ነገር አለ? አያልነሽ መለሰች። በሕይወቴ የምመኘውና አጥብቄ እንዲሆን የምፈልገው ለኢትዮጵያ ሕዝብ የሚበጅ መንግሥት መጥቶ ሕዝቡ ይሄ መንግሥቴ ነው፣ ሊያስተዳድረኝና ሊመራኝ ይችላል ብሎ እምነቱን ጥሎበት ባልጣመው ጊዜ ደግሞ አልጣምከኝም አትሆነኝም በማለት ስሜቱን ሳይፈራ በመግለጽ ከስልጣን ላይ እንዳስቀመጠው ሁሉ ከስልጣኑ የሚያወርድበትን ጊዜ አይቼ እንድሞት እፈልጋለሁ። ይህን ስል ግን ያለ ነገር አይደለም። ዕድሜን ማለትም የልጅነት ጊዜን በትግል ባሳለፍኩበት ወቅት 2 የአስተዳደር ሥርዓት አሳልፌ አሁን ደግሞ 3ኛውን ሥርዓት ለመታዘብ በመቻሌ ነው። ላያልነሽ ቀጣይ ጥያቄም ቀረበላት። ጸረ ደርግ አቋም በመውሰድ ወደ ፖለቲካው ትግል መቼና እንዴት ገቡ? አያልነሽ መለሰች። ትግል የጀመርኩት በ1969 ዓ.ም ነው። በኢህአፓ አባልነት ተመልምዬ በጀማሪ ሕዋስ ደረጃ ለ1 ዓመት ማለትም እስከ 1969 ዓ.ም መጨረሻ ድረስ ከተማ ውስጥ በመንቀሳቀስና ይሰጠኝ የነበረውን ሥራ በማከናወን ቆየው። በመቀጠልም ከተማ ውስጥ የቀይ ሽብር ከፍተኛ ግድያ በመጀመሩ በ1970 ዓ.ም ከከተማ ለቅቄ በዚሁ በ1970 ዓ.ም ገጠር ከነበረው የኢህአፓ ሰራዊት ኢህአሰ ተቀላቀልኩ። ላያልነሽ ጥያቄው ቀጠለ። የድርጅቶ የፖለቲካ አቋምና አደረጃጀት ምን ይመስላል? በዚያስ ውስጥ የነበረውት ቦታ ምንድን ነው? ትግሉን ያካሄዱ የነበረው በየትና በየት አካባቢዎች ነበር? አያልነሽ የተዛፈነላት መለሰች። ያኔ በነበረው የፖለቲካ ሁኔታ በከፍተኛ ደረጃ ይታወቅ የነበረው ድርጅት ኢህአፓ ነበር። እኔም በዚሁ ድርጅት ስታገል እንደቆየው ነግሬያችኋለሁ። የኢህአፓ የፖለቲካ አቋም በመሠረቱ ጸረ ዲሞክራሲና አምባገነናዊ ሥርዓት በመታገል በኢትዮጵያ ውስጥ ዲሞክራሲያዊና ሰላማዊ ሁኔታ እንዲፈጠር መጣር ነበር። በዚህም መሠረት ዓላማውን ለማስፈጸም ሲታገልና ሲያታግል ቆይቷል። አሁንም በመታገልና በማታገል ላይ ይገኛል። ስለ ዓላማው ባጭሩ ይህን ያህል ካልኩ እኔም ዓላማውን ተቀብዬ አባል ከሆንኩበትና በተለይም በኢህአፓ ሰራዊት ኢህአሰ ውስጥ መንቀሳቀስ ከጀመርኩበት ጊዜ ጀምሮ ከአባልነት እስከ ተወሰነ የኢህአሰ አመራር አባልነት ድረስ ሰርቻለሁ። የአመራር ኃላፊነቱንም የሰጠኝ ድርጅቴ ኢህአፓ ነው። እኔ በነበርኩበት የኃላፊነት ቦታም ሆነ ከኔ በላይ ባሉ የኃላፊነት ቦታዎች የሚሰሩ በርካታ ታጋዮች አሉ። በተለይም ሴቶች በብዛት ይገኙበታል። አወቃቀሩን የተመለከትን እንደሆነ ኢህአፓ የህብረ ብሔር የፖለቲካ ፓርቲ አደረጃጀት ያለውና በራሱ የሚመራ ሰራዊት ኢህአሰ በመባል የሚታወቅ አቅፎ የያዘ ነው። ኢህአፓ በህቡዕ በመታገሉ ምክንያት በሁኔታው አስገዳጅነት በመታየት ላይ ያለውን መዋቅራዊ ይዘት ቢያንጸባርቅም ቅሉ አለን ከሚሉት ድርጅት ጋር ሲወዳደር ዲሞክራሲያዊ ይዘቱና አሰራሩ የተሻለ ነበር ነውም እላለሁ። ማንኛውም የኢህአፓ አባል ሆነ የኢህአሰ ታጋይ በቃኝ ሲል የመሰናበት መብቱ የተጠበቀ ነው። በሌሎች ድርጅቶች ግን ልሰናበት ብሎ የጠየቀ ይገደላል። ሲገደልም ቆይቷል። በኢህአፓ ወይም ኢህአሰ አባላቱን የሚያስጨንቅና መከራ የሚያበላ የስለላ መዋቅር የለም። ኢህአፓ በትግሉ ሂደትም ዓላማዬ ያለውን ዲሞክራሲን ተግባራዊ ለማድረግ ባለው አቅም የጣረና እየጣረ ያለ ድርጅት ነው። በእርግጥ ታሪኩን ባለማጻፉና ባለማውጣቱ እናውቃለን ባዮች ተጻራሪውን መቀባጠራቸው እንዳለ ሆኖ ማለቴ ነው ማለት አያልነሽ በ1985 ዓ.ም ገልጻ ነበር። ላያልነሽ ቀጣይ ጥያቄ ቀረበ። ከሌሎች የፖለቲካ ድርጅቶች ጋር የነበረውት አንድነትና ልዩነት ቢያብራሩልን። አያልነሽ የተዘፈነላት መለሰች። በመጀመሪያ ደረጃ ከሌሎች ድርጅቶች ጋር የነበረውን አንድነትና ልዩነት እንደ ኢህአፓነቴ እንጂ እንደ ግሌ ልዩነት አይደለም መታየት ያለበት። ኢህአፓ እንደ ድርጅትነቱ፣ እኔም በግል እንደ አባልነቴ ከሌሎች ድርጅቶች ጋር የነበረውን አንድነትም ሆነ ልዩነት በምንም መልኩ ይሁን እደግፋለሁ።
ለምን እኔ በዚህ ድርጅት ውስጥ ያለው አንድ አባል እንጂ በጥያቄው ላይ እንደቀረበው ሌላ ድርጅት አይደለሁም